የኤፌሶን መልእክት እናወጣለን ምዕራፍ 2 ላይ ኤፌሶን ምዕራፍ 2 ከ5 እስከ 9 ድረስ ያለውን አነባዋለሁ። 5ንም ግማሹን ነው ማነበው፣ ያው ከ5 እስከ 9 በጌታ ስም አነባዋለሁ። እንደዚህ ይላል። በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋል። በሚመጡት ዘመናት በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። እንጸልይ። ጌታ ሆይ እናመሰግናለን ከኛ ጋር ስላለ፣ ጸሎታችንን ስለሰማህን። አሁን ደግሞ ቃል በፍጹም ግልጽነት ይምጣልን። እኔም ባሪያ በፍጹም ግልጽነት መናገር እንድችል እርዳኝ። በኢየሱስ ስም የምንሰማው ቃል ከኛ ከሰሚዎች ጋር በእምነት ተዋህዶ እንዲጠቅመን እርዳን። በኢየሱስ ስም አሜን። የዛሬው ርዕስ ከክርስቶስ ጋር የሚል ነው። ዊዝ ክራይስት የሚል ነው። 3 ቦታ ተጠቅሷል። እዚህ እንደምታዩት አሁን እንዳነበብኩት ኤፌሶን ምዕራፍ 2 ከ5 ጀምሮ ሳነበው በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር የሚል አለ። ሕይወትን ሰጠን፣ በጸጋ ድናችኋልና በሚመጡት ዘመናት በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር ማለት ከክርስቶስ ጋር አስነሳን ይላል። በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን ይላል። 3 ጊዜ ከእርሱ ጋር ሕይወት ሰጠን፣ ከእርሱ ጋር አስነሳን፣ ከእርሱ ጋር አስቀመጠን። ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። ቶፒኬ እንግዲህ ከክርስቶስ ጋር ዊዝ ክራይስት የሚል ነው። ብሉፕሪንቱን ባለፈው እንደሰጠዋችሁ እንግዲህ ስለ መለኮታዊ ጣልቃ ገብነት በሚል ነው። ዲቫይን ኢንተርቬንሽን 8 ፖይንት ሰጥቻችኋለሁ። እስካሁን ያየነው 4 ነው። 4ቱን ፖይንት አይተናል። የመለኮት ጣልቃ መግባትን አይተናል። መለኮት ጣልቃ ለማን ገባ የሚለውን አይተናል። መለኮት ጣልቃ መቼ ገባ የሚለውን አይተናል። መለኮት ጣልቃ ለምን ገባ የሚለውን አይተናል። ዛሬ የምናየው መለኮታዊ ጣልቃ ገብነት በማን የሚለውን እናያለን። በመቀጠል ደግሞ በ6ኛ ደረጃ መለኮት ጣልቃ ገብቶ ምን አደረገ የሚለውን እናያለን። በ7ኛ ደረጃ መለኮት ጣልቃ ገብቶ እንዴት አዳነን የሚለውን እናያለን። በመጨረሻ 8ኛው ላይ የመለኮት ጣልቃ ገብነት የሚቃወሙ መጨረሻቸው ምን ይሆን የሚል ነው። እንግዲህ መለኮታዊ ጣልቃ ገብነት ስናይ መለኮታዊ ጣልቃ ገብነት በማን የሚለውን ነው የምናየው። ዲቫይን ኢንተርቬንሽን ባይ ሁም በማን ነው? በማን የሚለው እዚሁ ላይ መልሱን እናገኛለን። በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋል። በአዲሱ ትርጉም ምን ይላል? በበደላችን ሙታን ሆነን ሳለ በክርስቶስ ሕያዋን አደረገን፣ የዳናችሁት በጸጋ ነው ይላል። ከ6 እስከ 7 ያለው ትንሽ የድሮ ትርጉሙ ግራ ያጋባል። የፊተኛው ኋላ የኋለኛው ፊተኛ የሆነ ይመስላል። ምን ይላል? በሚመጡት ዘመናት በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ። ይሄ ቁጥር 6 ላይ ያለ ይመስላል። በእንግሊዘኛውም በአዲሱም ትርጉም ተመልከቱት። ይሄ 7ኛው ላይ ነው ያለው። 6ኛው ግን ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን የሚለው ነው 6ኛው። በአዲሱ ትርጉም ላንብብላችሁ። እግዚአብሔር ከክርስቶስ ጋር አስነሳን፣ በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። 7ኛው ምን ይላል? ይኸውም በሚመጣው ዘመናት በክርስቶስ ኢየሱስ በቸርነቱ የገለጠልንን ወደር የሌለውን የጸጋውን ባለጠግነት ያሳይ ዘንድ ነው ይላል። አሁን ግልጽ የሆነ ይመስለኛል። ስለዚህ መለኮታዊ ጣልቃ ገብነት በማን የሚለውን ስንመለከት ዲቫይን ኢንተርቬንሽን ባይ ሁም የሚለው እዚህ ጋር 3 ፕሪፖዚሽን እናያለን። አንደኛው ዊዝ ክራይስት ከክርስቶስ ጋር የሚል አለ። ሁለተኛ ኢን ክራይስት በክርስቶስ ውስጥ የሚል አለ። ሶስተኛው ስሩ ክራይስት በክርስቶስ በኩል ይላል። እደግመዋለሁ። መለኮታዊ ጣልቃ ገብነት በማን ወይም ዲቫይን ኢንተርቬንሽን በማን
ብለን ብንመለከት with Christ ከክርስቶስ ጋራ ይላል። in Christ በክርስቶስ ውስጥ through Christ በክርስቶስ በኩል ይላል። እስቲ በሶስቱንም እናያቸው። በመጀመሪያ with Christ ምን ተፈጠረ? ዲቫይን ኢንተርቬንሽን የሆነው with Christ ከክርስቶስ ጋር የሆነው ምንድነው? ቁጥር 5 ላይ በበደላችን ሙታን እንኳን በሆነን ጊዜ ከእርሱ ጋር with Christ ሕይወትን ሰጠን፣ በጸጋ ድናችኋል። ከክርስቶስ ጋር with Christ እድለኞች ነን። እንኳን ከመላእክት ጋር አልሆነም፣ እንኳን ከሰው ጋር አልሆነም፣ እንኳን ከኢየሱስ ጋር ሆነልን። ከሚራራልን ድካማችንን ከሚያውቅ ከማይፈርድብን ጌታ ጋር ከኢየሱስ ጋር ሕይወት ማግኘት እኮ ትልቅ ፕሪቪሌጅ ነው፣ ትልቅ መታደል ነው፣ ትልቅ በረከት ነው። ከዚህ የበለጠ እግዚአብሔር ምን ያድርገን? እንግዲህ ኃጢአተኛ የወደቀ ቶታሊ depraved የሆነ የሰይጣን ባሪያዎች የነበራችሁ ዱምድ የነበራችሁ እንደገና በበደላችሁ በኃጢአታችሁ ሙታን የነበራችሁ ያለንን ከክርስቶስ ጋር ሕይወት ሰጠን ይላል with Christ። ስለዚህ መለኮታዊ ጣልቃ ገብነት በሙሉ የሆነው በክርስቶስ ነው with Christ። ሌላው ምን ይለናል? በሁለተኛ ደግሞ in Christ ይላል። በክርስቶስ ውስጥ የሆነው ደግሞ ቁጥር 6 ላይ ከእርሱ ጋር አስነሳን በክርስቶስ ኢየሱስ ማለት in Christ በሰማይ ስፍራ አስቀመጠን ይላል። ሰማይ ላይ አሁን የተቀመጠው ማን ነው ብትሉ ክርስቶስ ኢየሱስ ነው። እኛ እዛ የለንም። ግን ክርስቶስ በሰማይ ሄዱ ቢኖርም ቤተክርስቲያንን በሱስ ተሰውራቸዋል ስለሚል በክርስቶስ ኢየሱስ ተጠምቃቸዋል ስለሚል የውሃ ጥምቀት አይደለም፣ በአካል ውስጥ ባፕታይዝድ ሆናቸዋል ይላል። በውሃ መጠመቅ ሌላ ነው፣ በመንፈስ መጠመቅ ሌላ ነው፣ በክርስቶስ አካል ውስጥ ደግሞ መጠመቅ ሌላ ነገር ነው። ያቺ ዩኒቨርሳል ቸርች ነች። ስለዚህ በክርስቶስ ኢየሱስ ውስጥ ኢን ክራይስት እሱ በአብ ቀኝ ተቀምጧል፣ እኛም በዛ ውስጥ ተቀምጣቸዋል ይላል። ከክርስቶስ ጋር አስነስቶናል፣ ከክርስቶስ ጋር በሰማይ ስፍራ አስቀመጠን ይላል። እንዴት ነው የተነሳሁት? ሙታን ነበርና፣ በበደላችን በኃጢአታችን ሙታን ነበርን። ለሞተ ሰው ሕይወትን ሰጥቶ ከሞት ያስነሳን ኢየሱስ ክርስቶስ ነው። ስለዚህ መለኮታዊ ጣልቃ ገብነት በማን with Christ ከክርስቶስ ጋር in Christ በክርስቶስ ውስጥ። ሶስተኛው ዲቫይን ኢንተርቬንሽን through Christ በክርስቶስ በኩል ይላል። በክርስቶስ በኩል ይሄንን የምታገኙ ኪንግ ጄምስ ላይ ነው። ኪንግ ጄምስ ባይብል ቨርሽን ላይ ነው። 7ኛውን ቁጥር እናያለን። በሚመጡት ዘመናት በክርስቶስ ኢየሱስ through Christ Jesus ነው ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ይላል። his kindness toward us through Christ Jesus ይላል። በእርሱ በኩል ነው። ስለዚህ መለኮታዊ ጣልቃ ገብነት በመላእክቶች አይደለም ወይም በሰዎች አይደለም። መለኮት ራሱ ክርስቶስ በመምጣት እግዚአብሔር ጣልቃ የገባው በሰው ሕይወት ላይ በክርስቶስ ኢየሱስ ነው። መለኮታዊ ጣልቃ ገብነት አምስተኛው እንግዲህ በማን ለሚለው with Christ in Christ through Christ በክርስቶስ ነው። አለፍኩት። 6ኛው ጋር መጣው። መለኮት ጣልቃ ገብቶ ምን አደረገ የሚለውን እናያለን። what did God do when he intervened በሚለው አንደኛው ሕይወትን ሰጠ he made us alive። ሁለተኛ አስነሳ he raised us up ይላል። ሌላው በሰማያዊ ስፍራ ከእርሱ ጋር አስቀመጠን he seated us with him in heavenly place ይላል። መለኮታዊ ጣልቃ ገብነት ያደረገው what did God do when he intervened በሚለው መለኮታዊ ጣልቃ ገብነት 3 ነገር ነው የሆነው። አንደኛው ሕይወትን ሰጠ he made us alive። ለሞተ ሰው ሕይወት ነው የሚያስፈልግ። ለሞተ ሰው ሃይማኖት መስበክ አያስፈልግም። ለሞተ ሰው የሃይማኖት ስርዓት አያስፈልግም። ለሞተ ሰው ፍልስፍናም አያስፈልገውም፣ ሳይንስም አያስፈልገውም። ለሞተ ሰው የሚያስፈልገው ሕይወት ስለሆነ እግዚአብሔር ለሞተው ሰው ምንድነው የሰጠው? ከክርስቶስ ጋር ሕይወትን ሰጠን ይላል። ለሞተው ሰው እግዚአብሔር ሕይወት ነው የሰጠው። ለዚህ ነው ዮሐንስ ወንጌል 10:10 ላይ ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም፣ እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ ይላል። ስለዚህ ጌታ ኢየሱስ ለሞተው ሰው ሕይወት ሊሰጥ ነው የመጣው። ሌላ ምንም ሊሰጠን አልመጣም። ምክንያቱም ሕይወት ነው የሚያስፈልገው ለሞተ ሰው፣ ወይ ትንሣኤ ወይ ሕይወት ነው። በቃ ሌላ ነገር አያስፈልገውም። ዛሬ ሰዎች የሃይማኖት ስርዓት ይፈጽማሉ በሃይማኖት ለመዳን።
የሞተ ሰው ሃይማኖት ቢፈጽም ምን ያመጣል? ወይም ደግሞ የሃይማኖት ትምህርትን የተለያየ ቦታ ይማራሉ። ለሞተ ሰው የሃይማኖት ትምህርት ብታስተምሩት ምን ፋይዳ ያመጣል? አይሁዶች እኮ ሃይማኖተኞች ናቸው፣ ነገር በበደላቸው በኃጢአታቸው ግን ሞተው ነበረ። ክርስቶስ ግን የመጣው ሕይወት ሊሰጥ እንጂ እኛን ሃይማኖት ሊያስተምረንም አልመጣም። ስለ ሪሊጅን ሊያስተምረንም አልመጣም። እሱ የነ ሙሴ ነው፣ ሥርዓትን ተምሯል። ጉዳዩ ግን ኢየሱስ ሕይወት ነው የሚያስፈልጋችሁ። እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ አለ። ዮሐንስ ወንጌል 5:25 ላይ እውነት እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምጽ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው፣ የሚሰሙት በሕይወት ይኖራሉ አለ። የእግዚአብሔር ቃል ይምጣ እንጂ ሙታን ይሰሙታል። አሁን ለምንድን ነው ሰዎች የማይድኑት ብትሉ፣ የእግዚአብሔርን ድምጽ ካልሰሙ ሙታኖች አይድኑ። ምክንያቱም መጀመሪያ በመንፈስ የሆነ ሕይወት ያለው ቃል መስማት አለባቸው። ዝም ብለን ስለለፈለፍንም ሰው አይድንም። እኛ እኮ በመንፈስ የሆነ ከእግዚአብሔር የሆነ ነገር ሜሴጅ ደርሶን ነው ያ ለሞተው መንፈሳችን ሕይወት የሚሰጥ እኔ የነገርኳችሁ ቃል አለ። መንፈስም ሕይወትም ነው አለ። ስለዚህ መንፈስም ሕይወትም ስለሆነ ጌታ ኢየሱስ ሲናገር ለሞተው መንፈሳችን ሕይወት ስለምናገኝ ነው። ለዚህ ነው እውነት እውነት እላችኋለሁ ሙታን የእግዚአብሔር ልጅ ድምጽ የማንን? የእግዚአብሔር ልጅ ድምጽ ማለት የክርስቶስን ድምጽ የሚሰሙበት ሰዓት ይመጣል። እየሰሙት ነበር እኮ ይሄንን የሚላቸው። እሱም አሁን ነው አላቸው። የተከበበው በሙታን መንደር ነበረ። ሁሉ ኃጢአት ሰርቷል፣ የእግዚአብሔር ክብር ጎሎታል። ሁሉ በበደሉ በኃጢአቱ ሙታን ነበር። ስለዚህ ለሙታኖች ጉባኤ ነው ኢየሱስ መጥቶ ሕይወት የሰበከውና ይሰሙታል አለ። ሰሙት፣ የሰሙት በሕይወት ኖሩ፣ የሚሰሙትም በሕይወት ይኖራሉ አለ። በሕይወት ኖሩ። ደቀ መዛሙርቶች ሁሉ ጌታን የተከተሉ ሁሉ በሕይወት የኖሩት እኮ ኢየሱስ ሕይወቱን እንጂ ሼር ያደረገው ወይም ሌላ ነገር አስተምሮ አይደለም። ሕይወቱን ነው እየቆረሰ ሼር ያደረገ። አንደኛ ዮሐንስ 5:20 ላይ የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛ የሆነው በእርሱ አለ፣ እርሱ ልጁ ኢየሱስ ክርስቶስ ነው። እርሱም እውነተኛ አምላክ የዘላለም ሕይወት ነው ይላል። ለዚህ ነው መለኮት ጣልቃ ገብቶ ምን አደረገ? ሕይወትን ነው የሰጠን። በክርስቶስ ኢየሱስ ሕይወትን ነው የሰጠን። ለምን? ኢየሱስ የዘላለም ሕይወት ነው ይለናል ዮሐንስ ላይ። ሮሜ 6:23 ላይ የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው ይላል። የዘላለም ሕይወት የምናገኘው በክርስቶስ ነው። ስለዚህ መለኮት ጣልቃ የገባው በክርስቶስ ነው። በክርስቶስ ደግሞ ገብቶ ከክርስቶስ ጋር ሕይወትን እንደሰጠን he made us alive ነው የሚለው። ስለዚህ መለኮት ጣልቃ ገብቶ ሕይወትን ሰጠን። ሌላው መለኮት ጣልቃ ገብቶ ምን ሰጠን ብንል አስነሳን። ከምንድን ነው ያስነሳን? ስለሞትን እኮ ነው። እኛ በበደላችን በኃጢአታችን ሙታን ስለነበርን እግዚአብሔር ከክርስቶስ ጋር አስነሳን ይላል። ክርስቶስ ከሞት በተነሳ ጊዜ እኛ ደግሞ በክርስቶስ ኢየሱስ ትንሣኤ ለምናምን ሁሉ የዘላለም ሕይወት እንድናገኝ ክርስቶስ ለሞተው መንፈሳችን ሕይወት ሰጥቶ እኛንም ከሞት አስነሳ። ከእርሱ ጋር አስነሳን። he raised us up with him ይላል። ቆላስይስ 3:1-4 ታዲያ ምን ይላል? እንግዲህ ከክርስቶስ ጋር ከተነሳችሁ ይላል። አያችሁ፣ አሁን ተነስተናል። ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና። አሁን እናንተ የሞታችሁት ለኃጢአት ነው። አሁን የሞታችሁት ለዓለም ነው። አሁን የሞታችሁት ለሰይጣን ነው። ቀድሞ ግን ለእግዚአብሔር ሙታን ነበራችሁ። አሁን ግን ከክርስቶስ ጋር ከተነሳችሁ ሕያዋን ከሆናችሁ በላይ ያለውን እሹ። አሁን ለምድራዊ ነገር ሞታችኋል ይላል። ሕይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯል። ሂድን ነው። ለዚህ ነው እሱ በአብ ቀኝ ተቀምጧል፣ እናንተም ተቀምጣችኋል። እሱ ተነስቷል፣ እናንተም ተነስታችኋል። እናንተም ሕይወት አላችሁ፣ በክርስቶስ ውስጥ ተሰውራችኋል። ሕይወታችሁ የሆነው ክርስቶስ። የእናንተ ሕይወት ማን ነው? ከእንግዲህ ወዲያ ላይፍ ማለት ሳይንሱ እንደሚለን ሳይሆን ሕይወታችሁ የሆነው ክርስቶስ ነው የሚለው። ሕይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ ይላል። እንግዲህ
ከክርስቶስ ጋር ተነስቻለሁ ያለ በሙሉ በላይ ያለውን መሻት ነው ያለበት። ስለዚህ እኛ ሄድ የሆነው የቤተክርስቲያን ራስ የሆነው በአብ ቀኝ ነው ያለው። እኛ በክርስቶስ ውስጥ ተሰውራችኋል ነው የሚለው። በላይ ያለውን እሺ ይላል። ስለዚህ ከክርስቶስ ጋር ሕይወት ሰጠን፣ ከክርስቶስ ጋር አስነሳን፣ በሰማያዊ ስፍራ ከእርሱ ጋር አስቀመጠን ነው የሚለው። He seated us with him in heavenly place in Christ Jesus. በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ዕብራውያን 10:12 እስከ 14 እንዲህ ይላል፣ እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ ይላል። ማን? ጌታ ኢየሱስ። ጠላቶቹ የእግሩ መረገጫ እስኪደረጉ ድረስ ወደፊት ይጠብቃል ይላል። እንዴ ኢየሱስ አላሸነፈም እንዴ? ጠላቶችን አሸንፏል። ግን የሚጠብቀው መጠበቅ አለ። አንድ ጊዜ በማቅረብ የሚቀደሱት የዘላለም ፍጹማን አድርጓቸዋልና እኛ እያንዳንዳችን የተቀደስነው በክርስቶስ ኢየሱስ የዘላለም ቅዱሳን ፍጹማን ሆነናል። በበደላችሁ በኃጢአታችሁ ሙታን ነበራችሁ የተባልነው ግን ምን ይላል? ዓለም ሳይፈጠር እግዚአብሔር ሳያውቀን በፊቱ ቅዱሳን ነውር የሌለን ሆነን ነው። ግን እዛ ፐርፌክት የሆነው ፖዚሽን ላይ ገና አልደረስንም። ያልደረስነው ለምንድነው? ቁርበት ስለለበስን ነው። ስለዚህ እርሱ ግን ማን? ኢየሱስ ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ ስለ እያንዳንዳችን ኃጢአት በእግዚአብሔር ቀኝ ተቀምጧል። ሁሉን ረድቶ ጠላቶቹ የእግሩ መረገጫ እስኪደረጉ ድረስ ወደፊት ይጠብቃል። ክርስቶስ ብቻውን አይደለም። አሁን አካሉም ፍጹም ሆናል። ኢሞርታል ቦዲ ለብሳ ሁሉ ነገር ተሸንፎላት ሁሉን ድል አድርጋ እስከምትቀመጥ ድረስ ይጠብቃል። እሱ አሸንፏል። ኃጢአትን አሸንፏል። እኔ ዓለምን አሸንፌያለሁ ብሏል። ዓለምን አሸንፏል። ሰይጣንን ቀጥቅጦታል። ሞትን አሸንፏል። ሲኦልን ድል ነስቷል። የሰው ልጅ የተሸነፈበትን ሁሉ ረድቷል። ለሱ ምንም የሚሳነው ነገር የለም። አሁን በአብ ቀኝ ተቀምጧል። ግን አካሉ ገና ነች። አካሉ ተሰውራለች አለች። አሁን በእግዚአብሔር የዘላለም ፕሮግራም ውስጥ ስቲል በፕሮሰስ ውስጥ ነው ያለን። አንድ ቀን ግን ፐርፌክት የምንሆንበት እንደ ክርስቶስ ኢሞርታል ቦዲ ለብሰን እኛ ምንገኝ ያንን ጊዜ ይጠብቃል ነው የሚለው። አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋልና ይላል። ሆነናል በእግዚአብሔር ፕሮግራም፣ ግን ስቲል በፕሮሰስ ነን። ይሄ ቁርበት ስጋ ከዚህ ሟይ ስጋ ማን ይለየኛል እንዳለ አንድ ቀን ከዚህ እንወጣል። ኤፌሶን 1:20 እስከ 22 እንደዚህ ይላል። ክርስቶስ ከሙታን ሲያስነሳው ከአለቅነት ከስልጣናትም ከኃይልም ከጌትነትም ሁሉ በላይ በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱን ጉልበት ይታያል። ሁሉን ከእግሩ በታች አስገዛለት፣ ከሁሉም በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው ይላል። በሰማያዊ ስፍራ መቀመጥ ማለት ከፍተኛ ስልጣን ማለት ከስሩ ስንት የተገዙለት ነገር እንዳለ ልናውቅ ይገባል። እነዚህ አለቆች፣ ስልጣናት፣ ኃይላት የተባሉ እኛ ከክርስቶስ ጋር በሰማይ ስፍራ ተቀመጥን ማለት የማይገዛልን ያጋንንት ሰራዊት የለም። ኢቭን ሉሲፈር ቢሆን ሁሉ ከእግራችን በታች ነው። አታምኑ? ምክንያቱም እሱ በሰማይ ስለተቀመጠ አካሉም በክርስቶስ ውስጥ ስለተሰወረ ምን ይላል? በክርስቶስ ኢየሱስ በሰማይ ስፍራ ከእርሱ ጋር አስቀመጠን ማለት ፖዚሽን አላቸው፣ ስልጣን አላቸው። ለተቀበሉ በስሙ ለሚያምኑ እነሱ የእግዚአብሔር ልጅነት ተሰጣቸው ማለት ክርስቶስ ባለበት ውስጥ እኛም ስላለን እኛውን ስጋ መልበሳችን ብቻ ነው ለጊዜው ቁርበት ውስጥ ሆነን እየቃተትን ሩቆ ነው የሚታየን እንጂ እኛ በመንፈሳዊ ነገር ፖዚሽናችን እዛ ላይ ነው፣ ቶፕ ላይ ነው። ስለዚህ ማንኛውም ኃይል፣ ማንኛውም የመናፍስት ኃይል ከእግራችን በታች ነው። ብታምኑም ባታምኑ ለቤተ ክርስቲያን ራስ አድርጎ ጌታ ኢየሱስን ሾሞታል። እንደገናም ደግሞ አካሉ ይሄንን ሁሉ ስልጣን ሰጥቷታል። ስለዚህ መቀመጥ ማለት ዝም ብሎ ወንበር ላይ መቀመጥ አይደለም፣ ስልጣን ነው፣ የስልጣን ጉዳይ ነው። ክርስቶስ ካለቅነት ከስልጣናት ሁሉ በላይ በሰማያዊ ስፍራ እንደተቀመጠ ሁሉ ከእግሩ በታች እንደተገዛለት እንደታየ ከዲያብሎስ ከሰራዊቱ በላይ የሆነ ስልጣን ነው የሰጠው። መናፍስቶች ሁሉ ተገዙልን ብለው ኮኖ ደስ ብሏቸው የመጣ እንዴ በዚህ ትደነቃለህ? ስማችሁ በሕይወት መዝገብ ስለተጻፈ በዚህ ደስ ይበላችሁ አለ። እነሱ አጋንንት ተገዙልን ብሎ ነው። አጋንንት መገዛቱ አይደለም፣ እሱ ልጅ ስለሆናችሁ በሱ ደስ ይበላችሁ። ምክንያቱም ልጅነት ስልጣን ነው እዚህ ላይ መጣ።
አገልጋይ ስለሆንም አይደል አጋንንት እኮ የሚገዛልን። ዛሬ ብዙ ካህናቶች ነን የሚሉ እኮ አሉ፣ አጋንንት አይገዛላቸው። ልጅ ስለሆንን ነው የሚገዛልን። ስለዚህ ከክርስቶስ ጋር ሕይወት ሰጠን፣ ከክርስቶስ ኢየሱስ ጋር አስነሳን፣ ከክርስቶስ ኢየሱስ ጋር አስቀመጠን። ስለዚህ የኛ ፖዚሽን እዛ ነው ማለት ነው። ምንም በዚህ ስጋ ውስጥ ብንኖር በድካም ብንመላለስም ጳውሎስንም አውቀዋለሁ ኢየሱስንም ያውቀዋለሁ ያለው እኮ ሰይጣን ጳውሎስ ለገባው እኮ ነው። መገለጡ ገብቶት ነው። ክርስቶስ እኮ የሰራው ነገር ገና አልገባንም። ስለዚህ አሁን ጌታ ካዳነን በኋላ ትልቁ ስራው ምንድነው? የተደረገልንም በክርስቶስ እንድናውቅ ነው። ስናውቅ ስንባንን ጠላትም ያኔ ይበረግጋል። አውቀሃለሁ ይላል። ግን አሁን ስላልገባን ጸሎት ያስፈልጋል፣ መገለጡ ያስፈልጋል እንጂ ጌታ እኮ ሰርቶ ጨርሶታል ሁሉን ነገር። መለኮታዊ ጣልቃ ገብነት በክርስቶስ ከገባ በኋላ ምንድነው ያደረገው? እነዚህን ሶስት ነገሮች ነው። ተነስተናል፣ ሕይወት ሰጥቶናል፣ ተቀምጠናል። እኔ ተቀምጫለሁ። እኔ እዚህ ወንበር ላይ አይደለሁም። ክርስቶስ በተቀመጠበት ፖዚሽን ላይ ስላስቀመጠኝ የትኛውም ጋኔን ብትሉ ስልጣኑ የኛ ይበልጣል፣ በዓለም ካለው በእናንተ ያለው ይበልጣል ነው የሚለው። ዝም ብሎ እኮ አይደለም ጌታ ያለው። ጌታ ያስቀመጠን ፖዚሽን እዛ ድረስ ነው። ጳውሎስ ወደዚህ መረዳት ደርሷል፣ ወደዚህ መገለጥ መረዳት ደርሷል። ለዚህ ነው የኤፌሶን መልእክትም የጻፈላቸው። ወደ ሌላው ልለፍ። ሰባተኛው መለኮት ጣልቃ ገብቶ ታዲያ እንዴት አዳነ? How did God intervene and save us? መለኮት ጣልቃ ገብቶ እንዴት አዳነን? ኤፌሶን ምዕራፍ 2 ከ8 እስከ 9 ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። እዚህ ጋር አንድ ነገር ልናስተውል ይገባል። የድሮ ትርጉም ምን ይላል? ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። ጸጋው በእምነት አድኗቸዋል የሚለው እኛ እዚህ ጋር ግሬስ ብቻ ነው ፍሪ የሚመስለን። እምነት ስጦታ እንደሆነ ነው የእግዚአብሔር ቃል የሚናገረው። በደንብ ያዙ፣ ሚስ እንዳታደርጉ። ኤፌሶ ምዕራፍ 2:8 በአዲሱ ትርጉም ምን ይላል? በእምነት በጸጋ ድናቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። ጸጋውም እምነቱም ጊፍት ነው የሚለው። ምን ማለት ነው ልትሉ ትችላላችሁ። አንዳንዴ ምን ይመስለናል? እግዚአብሔር ጸጋ አዋጣ፣ እኛ ደግሞ ፌዝ አዋተን፣ ሁለቱ ተጋጭቶ የዳንን ነው የሚመስለን። አይደለም። ጳውሎስ የሚለው በእምነት በጸጋ ድናቸዋል ካለ በኋላ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። It is a gift from God ይላል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። በመጀመሪያ ሴቪንግ ግሬስ ይሄ የምንድንበት ጸጋ፣ ይሄ ኮመን ግሬስ አይደለም። ሴቪንግ ግሬስ የተባለው it is a gift from God። መለኮት ጣልቃ ባይገባ ኖሮ ጸጋ ማግኘት የለም። ስለዚህ ግሬስ አሎን ነው ያዳነን፣ ጸጋ ብቻውን ነው ያዳነን። ጸጋ ድናቸዋል ይላል፣ not grace plus anything ይላል። ሮሜ 6:23 ላይ ምን ይላል? የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው ይላል። ስለዚህ ጸጋውን ያዳናችሁ ይላል ሮሜ 11:5 ላይ። እንደዚሁ በአሁኑ ዘመን ደግሞ በጸጋ የተመረጡ ቅሬታዎች አሉ። በጸጋ ከሆነ ግን ከስራ መሆኑ ቀርቷልና ጸጋ ያለ እግዚአብሔር ጸጋ መሆኑ ቀርቷል። ጸጋን ጸጋ ያደረገው እኛ ሰርተን ስላልዳንን ነው። በቃ በስራ አንድንም፣ በስራ ህግ አንድንም ማለት ነው። ሁለተኛው የዳንበት እምነት ሴቪንግ ፌዝ የሚባለው it is a gift from God። ኤፌሶን ምዕራፍ 2:8 ላይ በእምነት በጸጋ ድናችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። through faith alone። እዚህ ጋር ደግሞ not faith plus anything፣ ፌዝ እና ሌላ ነገር ተጨማሪ ሆኖ አይደል። ሮሜ ምዕራፍ 10 ከ9 እስከ 17 ኢየሱስ ጌታ እንደሆነ በአፍ ብትመሰክር፣ እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና። በአይሁድና በግሪክ ሰው መካከል ልዩነት የለም፣ አንዱ ጌታ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናል። እንግዲህ ያላመኑበትን እንዴት አድርገው ይጠሩታል?
ባልሰሙስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? መልካሙን የምስራች የሚያወሩ እግሮች እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩስ እንዴት ይሰብካሉ? ነገር ግን ሁሉ ለምስራቹ ቃል አልታዘዙም። ኢሳይያስ ጌታ ሆይ ምስክርነታችን ማን አመነ ብሏልና፣ እንግዲህ እምነት ከመስማት መስማትም በእግዚአብሔር ቃል ነው ይላል። የሜሴጁ ባለቤት ማን ነው? ሰው የሚድነው በእግዚአብሔር ቃል ነው የሚለው። እምነት ከመስማት ነው፣ መስማት በእግዚአብሔር ቃል ነው። ሜሴጁን ላኪው ማን ነው? ራሱ እግዚአብሔር ነው የሜሴጁ ባለቤት። ኦኬ፣ ሜሴንጀሩን የሚልከው ማን ነው? መልእክተኛውን ራሱ እግዚአብሔር ነው። እሺ፣ የእግዚአብሔር ቃልን መረዳት ወይም እንዲገባን ለማድረግ አሁን ለምሳሌ ሊዲያን ልቧን የከፈተ ማን ነው? ራሱ መንፈስ ቅዱስ ነው። ስለ ኃጢአት የሚወቅስ ማን ነው? መንፈስ ቅዱስ ነው። መረዳትን የሚሰጥ ማን ነው? መንፈስ ቅዱስ ነው። ስለዚህ የእግዚአብሔር ጣልቃ ገብነት እንጂ እኛን ያዳነን ምንም በእምነት ብንድን፣ ምንም በጸጋ ብንድን፣ ጸጋውም እምነቱም ጊፍት ነው የሚለን። ምክንያቱስ የእግዚአብሔር ኢንተርፌረንስ ነው የሚለው። ኢትዮጵያዊ ጀንደረባ እኮ መጽሐፉን ይዞ ነበር አይደለ እንደ ያነበበ በሰረገላው። ለምን ታዲያ አምኖ አልዳነም? ኢየሩሳሌም ድረስ መጽሐፍ ይዞ ሄዶ መጽሐፍ ይዞ ሲመለስ ነው እግዚአብሔር መልአክ ላከለት፣ ፊልጶስን ላከለት። መንፈስ ቅዱስ ነው ወደ ሰረገላው ቅረብ ያለው። መንፈስ ቅዱስ ኢንተርፌር ሁሉ አስተዋጽኦ ተደርጎለት ልቡን የከፈተለት ደግሞ መንፈስ ቅዱስ ነው። ስለዚህ የዳነውም በእግዚአብሔር ጊፍት ነው። እና ሰዎች እንግዲህ ጊፍትን መቀበል አለመቀበል የኛ ድርሻ ነው። ግን እግዚአብሔር ጊፍት ነው የሚሰጠው። እግዚአብሔር ወንጌሉን ለሰዎች ሁሉ ይልካል። ወንጌሉን ለሰዎች ሁሉ ያሰማል። እግዚአብሔር ሲያሰማ ደግሞ ለተቀበሉ በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እምቢ ሪጀክት ላደረገ ደግሞ የራሱ ምርጫ ነው። ግን እግዚአብሔር ኢንተርፊር አድርጎ ነው ያዳነን። በራሴ አይደለም ለማለት ነው። የመለኮታዊ ጣልቃ ገብነት በእምነታችንም ላይ በጸጋውም ላይ እንደሆነ ልናስብ ይገባል። የእምነት አይነቶችን አሳያቸዋለሁ። ካይንድስ ኦፍ ፌዝ የእምነት አይነቶች 3 አይነት እምነቶች አሳያቸዋለሁ። አንደኛው ይሄ የዳንበት ፌዝ ወይም ደግሞ የምንድንበት ፌዝ እኛን ወደ መንግስተ ሰማያት የሚያስገባ ነው። አንደኛው ፌዝ። ሁለተኛው ፌዝ ደግሞ መንግስተ ሰማያትን በእኛ ውስጥ የሚያስገባ ነው። ሶስተኛው ፌዝ ደግሞ እምነት መንግስተ ሰማያትን ወደ ሌሎች ሰዎች እንዲገባ የሚያደርግ ነው። ምን ለማለት እንደሆነ አሁን ከቃሉ አሳያቸዋለሁ። የሚያድን እምነት ሴቪንግ ፌዝ የሚባለው ኢትስ ኤ ጊፍት ነው ብለናል። እኛን ወደ መንግስተ ሰማያት ያስገባን እምነት ኤፌሶን ምዕራፍ 2 ከ8 እስከ 9 በእምነት በጸጋ ድናችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም የሚለው faith which gets you into heaven ወደ ሄቨን የከተተን ነው። ሄቨንን ደግሞ ወደኛ ውስጥ የከተተው እምነት የትኛው ነው? የመንፈስ ፍሬ the fruit of faith የተባለው ነው። መንግስተ ሰማያትን ወደኛ የሚያስገባ faith which gets heaven into you ወደኛ ውስጥ የከተተው ገላትያ ምዕራፍ 5 ከ22 እስከ 23። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት ካለ በኋላ እምነትን አስምሩልኝ። ራስን መግዛት ነው። እንደዚህ ያሉትን የሚከለክል ሕግ የለም። አያችሁ፣ ይሄ እምነት መንግስተ ሰማያትን ወደኛ ውስጥ የከተተ ነው። የመንግስተ ሰማያትን ኑሮ እንድናሳይ የሚያደርገን ነው። ያኛው ግን እኛን መንግስተ ሰማያት ውስጥ የከተተን ነው። ሶስተኛው እምነት የእምነት ስጦታ ይባላል፣ ጊፍት ኦፍ ፌዝ። ይሄ መንግስተ ሰማያትን ወደ ሌሎች የሚያስገባ እምነት ነው። which gets heaven into others ወደ ሌሎች። አንደኛ ቆሮንቶስ ምዕራፍ 12:1 ለአንዱም በዚያው መንፈስ እምነት፣ ለአንዱም በአንዱ መንፈስ የመፈወስ ስጦታ፣ ለአንዱም ታምራትን ማድረግ ይላል። ይሄ ጊፍት ኦፍ ፌዝ የሚባለው የኃይል ስጦታዎች ከተባሉት ተአምራት ማድረግ፣ የፈውስ ስጦታና እምነት የተባሉት እነዚህ የኃይል ስጦታዎች ናቸው። ይሄ ሌሎችን በወንጌል ለመድረስ የሚሰጥ እምነት ነው። ወደ ሌሎች እግዚአብሔር በእንደዚህ አይነት እምነት ሪች አውት እንድናደርግ ሰዎች ላይ ተአምራት በመስራት ድንቅና ተአምራት በማድረግ እግዚአብሔር በመንፈስ ቅዱስ በቅዱሳን ውስጥ እያለፈ የሚሰራው ነው።
ለአንዱ በዚያው መንፈስ እምነትን፣ ለአንዱም የመፈወስ ስጦታ፣ ለአንዱም ታምራት ማድረግ። ይሄ ማለት እንግዲህ የኃይል ስጦታ ከ9 ስጦታዎች ውስጥ እነዚህ 3ቱ ናቸው። ከ3 ውስጥ አንዱ እምነት ነው፣ የኃይል ስጦታ። ይሄ መንግስተ ሰማያትን ወደ ሌሎች ለማስገባት የሚያገለግል ነው። እንግዲህ ሴቪንግ ፌዝ ፕሮዲውስ የሚያደርገው ምንድነው? የዳንበት እኛን ወደ መንግስተ ሰማያት ያስገባው እምነት ፕሮዲውስ የሚያደርገው ፍሩት ኦፍ ፌዝን ነው ፕሮዲውስ የሚያደርግልን። እኛን ወደ መንግስተ ሰማያት ካስገባ በኋላ እኛ ደግሞ መንግስተ ሰማያት በእኛ ውስጥ ደግሞ ፍሬ እንዲያፈራ የመንግስተ ሰማያት ፍሬ ማለት ይሄ የመንፈስ ፍሬዎች የተባሉትን እንድናፈራ ያደርጋል። ያ ደግሞ እንደገና ወደ ሌሎች ደግሞ እንድንደርስ በህይወታችንም በቃልም እንድንመሰክርና ሰዎች ወደ ጌታ እንዲመጡ የሚያደርገን ሶስተኛው ፌዝ ጊፍት ኦፍ ፌዝ የሚባለው ነው። በእርግጥ እሱ ለሁሉም ሰው አይሰጥም። ማለት መንፈስ ቅዱስ ደስ ላለው ነው ማለት መንፈስ ቅዱስ ለአንዱ እንደዛ ለአንዱ የፈውስ ስጦታ ይሰጠዋል፣ ለአንዱ ታምራት ማድረግ፣ ለአንዱ ደግሞ የእምነት ስጦታ ይሰጠዋል። እና እነዚህ 3ቱ እምነቶች የተለያዩ ናቸው። አሁን ዲግሪ ኦፍ ፌዝ የሚለው ጋር እንሄዳለን። ዲግሪ ኦፍ ፌዝ የሚባሉ የእምነት ደረጃዎች የመጀመሪያው ፉልነስ ኦፍ ፌዝ የሚባለው ነው። ሐዋርያት ሥራ ምዕራፍ 11 ቁጥር 24 ላይ ደግ ሰው መንፈስ ቅዱስ እምነት የሞላበት ነበርና ፉል ኦፍ ዘ ሆሊ ጎስት ኤንድ ኦፍ ፌዝ ይላል፣ ብዙ ህዝብም ወደ እርሱ ተጨመሩ ይላል። ስለ በርናባስ ነው የሚናገረው። በርናባስ ምን አይነት ሰው ነው ይላል? እምነት የሞላበት። ጎዶሎ እምነት አለ ማለት ነው። እምነት ከተሞላ ጎዶሎም እምነት አለ ማለት ነው። እስቲ ጎዶሎውን እምነት ደግሞ እንየው። በርናባስ በእምነት ሙሉ ነበር። እስጢፋኖስም እንደዛ መሰለኝ እና እምነተ ሙሉ ነበር። ጎዶሎ እምነት ደግሞ ማቴዎስ 8:26 ላይ እርሱም እናንተ እምነት የጎደላችሁ፣ በአማርኛው ጎዶሎ ይበለው እንጂ በእንግሊዘኛው ሊትል ፌዝ ነው የሚለው። ዩ ኦፍ ሊትል ፌዝ ነው የሚለው እንግሊዘኛው። እርሱም እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላቸው። ደቀ መዛሙርቶቹ ስለ ማዕበሉ ሲፈሩ ከዛም በኋላ ተነስቶ ነፋሱንና ባህሩን ገሰጸው፣ ታላቅም ጸጥታ ሆነ ይላል። ማቴዎስ 14:31 ላይ ወዲያውም ኢየሱስ ጴጥሮስ በውሃ ላይ ሲራመድ እጁን ዘርግቶ ያዘውና አንተ እምነት የጎደለ ዩ ኦፍ ሊትል ፌዝ ስለምን ተጠራጠርክ አለው። አያችሁ፣ ጎዶሎ እምነት አለ፣ ሙሉ እምነት አለ። ይሄ ዲግሪ ኦፍ ፌዝ የሚባለው ነው፣ ወይም ደግሞ የእምነት ደረጃዎችን ነው። ስለዚህ ጎዶሎ እምነት አለ፣ ሙሉ እምነት አለ። በእምነት ልንሞላ እንችላለን፣ በእምነት ልንጎድል እንችላለን። ታዲያ ሙሉ እምነት እንድናገኝ ከጎዶሎ እምነት ይልቅ ሙሉ እምነት እንድናገኝ ምን እናድርግ የሚለውን በመጀመሪያ ዘ ፉልነስ ኦፍ ፌዝ የተባለው ሙሉ እምነት ማለት ዳይናሚክ ፌዝ ይባላል። ዳይናሚክ ፌዝ ይባላል። ሕያውና ታዛዥ እምነት ሲሆን፣ ሌላው ደግሞ አክቲቭ የሆነ ስራ ያለው እምነት ነው። ይሄ ተግባራዊ የሆነ ነው። ስለዚህ ዳይናሚክ ፉልነስ ኦፍ ፌዝ ማለት ዳይናሚክ ነው። ሌላው ሴቪንግ ፌዝ ይባላል። ሌላው ዴሊቨራንስ ፌዝ ይባላል፣ ነፃ አውጪ አዳኝ ይባላል። ሌላው ጄኒዩን ፌዝ ይባላል፣ እውነተኛ። ሌላው ኮምፕሊት ፌዝ ይባላል፣ የተሟላ። ስለዚህ ይሄ ሙሉ እምነት ለማግኘት ታዲያ ምን እናድርግ የሚለውን እናያለን። እምነት ዲግሪ አለው ታውቃላችሁ። ከእምነት ወደ እምነት ነው የሚለው አይደለ እግዚአብሔር ቃል። የእያንዳንዳችን አሁን እምነታችን ሜጀር የሚያደርገው ያው የእግዚአብሔር ቃልና ሌላው ራሱ እግዚአብሔር ነው አይደለ እንዴ? እምነት አለኝ ብለን እንደ ጴጥሮስ ብዙ ነገር ብንል ቴስት ስንደረግ ነው የሚታወቀው አይደለ? እግዚአብሔር ልክ አብርሃምን አንድያ ልጅህን ሰዋልኝ እንዳለው ቴስት አድርጎ ካልሆነ እግዚአብሔር አይታመንብንም። የተፈተነ እምነትን አቅርብ ነው የሚለው አይደለ? ስለዚህ ታዲያ ሙሉ እምነት ለማግኘት 3 ነገሮች ማወቅ አለብን። there are 3 elements involved in faith። 3 ነገሮች ኢንቮልቭ ማድረግ አለባቸው። አንደኛ ኢንተሌክቹዋል ኤሌመንት ማለት የአእምሮአችን አስተዋጽኦነት ተሳትፎ ያስፈልጋል። ሁለተኛው ኢሞሽናል ኤሌመንት የስሜታችን አስተዋጽኦ ተሳትፎ ያስፈልጋል። ሶስተኛ ቮሉሽናል ኤሌመንት የፈቃዳችን አስተዋጽኦ ተሳትፎ ያስፈልጋል። አንድ ሰው አእምሮ የእግዚአብሔርን ቃል ሎጎስን ወይም ደግሞ የመጣለትን ቃል ተቀብሎ በአእምሮ ነው መቼም ቃል ሲመጣልን አእምሮአችን ነው ቃሉን ቶሎ የሚቀበለው እና ስለዚህ የእግዚአብሔርን ቃል ለመቀበል መስማትና
ቃሉን በአእምሮአችን ማሰላሰል ሜዲቴት ማድረግ ያስፈልጋል እና ሙሉ እምነት የሚጀምረው ከመስማት ነው። መስማት የእግዚአብሔርን ቃል ነው። ስንቀበል ጆሮአችን ብቻ አይደለም የሚሰማው፣ አእምሮአችን ሬጂስተር ያደርጋል እና ከዛ ኢሞሽናችን ደግሞ ኢንቮልቭ ማድረግ አለበት። ስሜታችን የእግዚአብሔር ነገር ሲመጣ ወይም ያሳዝነን ወይም ያስደስተን ወይም ያስቆጣን፣ ምክንያቱም በኃጢአት ላይ ልንቆጣ ይገባል፣ ወይም ደግሞ እግዚአብሔር ካዘነ ልናዝን ይገባል፣ እግዚአብሔር ደስ ካለው ልንደሰት ይገባል። ኤኒዌይ ብቻ ኢሞሽናችንን መንካት አለበት ቃሉ ሙሉ እምነት ለማግኘት። ሶስተኛው ቮሉሽናል ኤሌመንት የተባለው ፈቃዳችንን ነው። ለሰማኑ ቃል ያ የሰማኑ ቃል በእምነት ተዋህዶ ካልታዘዝን አይጠቅምም። ስለዚህ ፈቃዳችንም ኢንቮልቭ ማድረግ አለበት፣ ስሜታችንም ኢንቮልቭ ማድረግ አለበት፣ ኢንተሌክታችን ወይም አእምሯችን ተሳትፎ ማድረግ አለበት። ሶስቱ ከሆነ ፉልነስ ኦፍ ፌዝ ወይም ደግሞ ዳይናሚክ ፌዝ ይባላል። ይሄ አይነቱ እምነት ዴሊቨራንስ ፌዝ ይባላል። ያዕቆብ እነዚህን ኢሉስትሬሽን የሰጠው በያዕቆብ ምዕራፍ 2 ከ20 እስከ 26 አንብቡት። አሁን ጊዜ ስለሌለኝ አብርሃምና ረሃብን ነው። አብርሃምና ረሃብ፣ አብርሃም የእምነት ሰው ነው፣ የእግዚአብሔር ሰው ነው። he was a friend of God ወይም ደግሞ ጋድሊ ማን የተባለ ነው። he was the father of the Jewish ወይም ደግሞ የእምነት አባት የተባለ ነው። ግን ከረሃብ ከአንዲት ፕሮስቲቲዩት እኩል እንዴት ነው ያዕቆብ እሱን ያስቀመጠው? እሷን አምጥቶ ከአብርሃም እኩል እንዴት አስቀመጣት? she was a Gentile ነች። she had been a sinful woman ነች። ሌላው she had belongs to the enemy of God የእግዚአብሔር ጠላቶች ከተባሉት ነች። ረሃብንም አብርሃምንም እኩል ያደረገው ምንድነው? ጄኒዩን የሆነ እምነት ወይም ደግሞ ዳይናሚክ የሆነ እምነት ስለተገኘባቸው ነው። ያንን እናንተ በግላችሁ አጥኑት። ረሃብ ጋር ሄዳችሁ ሶስቱንም ብትመለከቱ ስሜቷም ፈቃዷም አእምሯም ኢንቮልቭ አድርጓል። አብርሃምም ጋር እንደዛ ነው። እኔ አሁን ወደዛ አልወስዳችሁም። ያ እንግዲህ ዳይናሚክ ፌዝ የተባለው እምነተ ሙሉ ለመሆን የሚያስፈልገው ነው። ሌላው በዲግሪ እንግዲህ ስናስቀምጠው የመጀመሪያው አልኳችሁ ፉልነስ ኦፍ ፌዝ የተባለው ነው፣ ሙሉ እምነት ነው። ሁለተኛው ጎዶሎ እምነት የተባለው ነው፣ ጎዶሎ እምነት። ሶስተኛው እምነት ደግሞ ዲግሪ ኦፍ ፌዝን ስንመለከት ዴድ ፌዝ የተባለው ነው፣ የሞተ እምነት። ያዕቆብ ምዕራፍ 2 ከ14 እስከ 17 እንዲህ ይላል፣ እንዲሁ ስራ የሌለው እምነት ቢኖር በራሱ የሞተ ነው። ወንድሞች እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግባቸውን ቢያጡ ከናንተ አንዱ በደህና ሂዱ፣ እሳት ሙቁ፣ ጥገቡ ቢሏቸው ለሰውነት ግን የሚያስፈልገውን ባትሰጧቸው ምን ይጠቅማቸዋል? እንደዚሁ ስራ የሌለው እምነት ቢኖር በራሱ የሞተ ነው ይላል። ዴድ ፌዝ ማለት ኢንቴሌክቹዋል ኤሌመንት ብቻ ኢንቮልቭ የሚያደርግበት ነው። ሄድ ፌዝ ይባላል። ማለት ቃል ብቻ በአእምሮአችን ይገባል፣ ነገር ግን ኢሞሽናል ኤሌመንት ኢንቮልቭ አያደርግም፣ ስሜታችን ኢንቮልቭ አያደርግም፣ ቮሉሽናል ኤሌመንት ኢንቮልቭ አያደርግም። እንዴት? ኢሞሽናል ኤሌመንት ኢንቮልቭ የማያደርገው ምንድነው? ወንድም ተርቦ ተጠምቶ ተቸግሮ ይላል እምነት አለኝ የሚል ይላል። ሰውየው እምነት አለው። ለምን? ኢንተሌክቹዋል ኤሌመንት ኢንቮልቭ አድርጓል። ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ቢኖር ይላል ምን ይጠቅመዋል? እምነቱ ሊያድነው ይችላል? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብ ቢያጡ ይላል። ርህራሄ ከሌለ፣ ስሜት ካልተነካ፣ አልፎ ደግሞ ካላካፈልክ፣ ቮሉሽናል ኤሌመንት ኢንቮልቭ ካላደረገ እምነት በራሱ የሞተ ነው ይላል። አንደኛ ዮሐንስ 3:17 ላይ ሐዋርያው ዮሐንስ እንደዚህ አለ፣ ነገር ግን የዚህ ዓለም ገንዘብ ያለው ወንድሙ የሚያስፈልገውን ሲያጣ አይቶ ያራራለት። አያችሁ፣ ያራራለት ኢሞሽናል ኤሌመንት አያችሁ፣ ኢንቮልቭ ሲያደርግ ያራራለት ማንም ቢሆን የእግዚአብሔር ፍቅር በእርሱ እንዴት ይኖራል ይላል። ፍቅር እንዴት በሱ ውስጥ ይኖራል? ፍቅር ኢሞሽን ነው፣ ርህራሄ ኢሞሽን ነው። ስለዚህ ኢሞሽናል ኤሌመንት ኢንቮልቭ ማድረግ አለበት ይላል። ቮሉሽናል ኤሌመንት ደግሞ እንዴት ኢንቮልቭ ማድረግ እንዳለበት ሉቃስ 3:10 እስከ 11 እንዲህ ይላል፣ መጥምቁ ዮሐንስ እንዲህ አለ፣ ሕዝቡንም እንግዲህ ምን እናድርግ ብለው ይጠይቁ ነበር። መልሶም 2 ልብስ ያለው ለሌላው ያካፍል፣ ምግብ ያለው እንዲሁ ያድርግ ይል ነበረ። ፈቃዳችሁን
ምን አድርጉ ይላል? አድርጉት፣ አክሽን ውሰዱ። ስለዚህ የሞተ እምነት ማለት ሄድ ፌዝ ማለት ነው። ቃሉ አለው፣ ተግባሩ የለውም። ተግባሩ ስሜቱ አይነካም፣ ስሜቱ ኢንቮልቭ አያደርግም፣ ፈቃዱ ኢንቮልቭ አያደርግም። ሄድ ፌዝ ብቻ ነው፣ እምነት ብቻ፣ ቃሉ ብቻ አለው ነው የሚለው። ከዚህ ይጠብቃል። ሌላው ዴቪሊሽ ወይም ደግሞ ዲሞኒክ ፌዝ የሚባል አለ። ዴቪሊሽ ዲሞኒክ ፌዝ የተባለው ያዕቆብ ምዕራፍ 2 ከ18 እስከ 19 እንደዚህ ይላል። ነገር ግን አንድ ሰው አንተ እምነት አለ፣ እኔ ሥራ አለኝ፣ እምነትን ከሥራ ለይተህ አሳየኝ፣ እኔ ደግሞ እምነቴን በሥራ አሳያለሁ ይላል። እግዚአብሔር አንድ እንደሆነ አንተም ታምናለህ፣ መልካም አድርገሃል። አጋንንትም ደግሞ ያምናሉ፣ ይንቀጠቀጣሉ ይላል። ዲሞኒክ ፌዝ የተባለው ሰይጣን ባይዘው የክርስቶስን ዳይቲ አይክድም፣ መለኮት እንደሆነ አይክድም። ሰይጣን በደንብ ያምናል ክርስቶስ ኢየሱስ አምላክ እንደሆነ። ማርቆስ 3:11 እስከ 12 እርኩሳን መናፍስት ባዩት ጊዜ በፊቱ ተደፍተው ምን አስደፋቸው? አምላክ ስለሆነ ነው ኢየሱስ። ተደፍተው አንተ የእግዚአብሔር ልጅ ነህ እያሉ ጮሆ እንዳይገልጡትም በጣም አዘዛቸው ይላል። ኢየሱስ አምላክ እንደሆነ በደንብ ያውቃል። ሰይጣን ያምናል ብቻ አይደለም ይንቀጠቀጣል ይላል። ሉቃስ 8 ከ30 እስከ 31 ኢየሱስም ስም ማን ነው ብሎ ጠየቀው። እርሱም ብዙዎች አጋንንት ገብተውበት ነበርና ሌጊዮንን ወደ ጥልቁም ሊሄዱ እንዳያዛቸው ለመኑት። ምክንያቱም ኢየሱስ ፈራጅ እንደሆነ ያውቃሉ፣ በደንብ ያውቃሉ። ጊዜው ሳይደርስ ልታጠፋን መጣ ሁሉ ብለውታል። ፈራጅ እንደሆነ ያውቃሉ። ሉቃስ 8 ከ28 እስከ 9 ወደ ማዶም ወደ ጌርጌሴኖም አገር በመጣ ጊዜ አጋንንት ያደሩበት 2 ሰዎች ከመቃብር ወጥተው ተገናኙ። እነርሱም ሰው በዚያ መንገድ ማለፍ እስኪሳነው ድረስ እጅግ ክፎች ነበሩ። እነሆ ኢየሱስ ሆይ የእግዚአብሔር ልጅ ከአንተ ጋር ምን አለን? ጊዜው ሳይደርስ ልታሰቃየን ወደዚህ መጣ እያሉ ጮሁ። በደንብ አጋንንት ኢየሱስን ያምናሉ፣ በደንብ ይንቀጠቀጡለታል። ግን ኢሞሽናል ኤሌመንታቸው ኢንቮልቭ ያደርጋል፣ ኢንቴሌክቹዋል ኤሌመንታቸው ኢንቮልቭ ያደርጋል። ነገር ግን ቮሉሽናል ኤሌመንታቸው ኢንቮልቭ አያደርግም። ሪቤሌን ናቸው፣ አመፀኞች ናቸው። ፈቃዳቸው ለእግዚአብሔር አያስገዙ። አጋንንቶች ክርስቶስን ያምናሉ፣ ይንቀጠቀጣሉ፣ ግን ሪቤሌን ናቸው። አንተ እምነት አለ የምትል እንደ አጋንንትም እኮ ይንቀጠቀጣል። አጋንንትም እኮ ለክርስቶስ ይሰግዳል፣ ያምናል። ግን ማታደርገው ከሆነ ግን ይላል ቮሉሽናል ኤሌመንት ኢንቮልቭ ስለማያደርግ ከዲያብሎስ ታዲያ ያንተ እምነት በምን ይለያል ነው የሚለው ያዕቆብ። እምነት አለኝ ካልክ በስራ አሳይ ነው የሚለው። ስለዚህ ይሄ ዴቪሊሽ ነው። ዲግሪ ኦፍ ፌዝ ስንመለከት እንግዲህ ሊትል ፌዝ አለ፣ ጎዶሎ እምነት አለ፣ ሙሉ እምነት አለ ብያቸዋለሁ። ዳይናሚክ ፌዝ አለ፣ ሌላው ዴቪሊሽ የሆነ ወይም ዲሞኒክ ፌዝ አለ፣ ሌላው ደግሞ ግሬት ፌዝ አለ። ግሬት ፌዝ አለ ታላቅ እምነት የተባለ ሉቃስ 7:9 ላይ ኢየሱስም ይህን ሰምቶ በእውነት ተደነቀ። ዘወር ብሎም ለተከተሉት ሕዝብ እላቸዋለሁ በእስራኤል እንኳን እንዲህ ያለ ትልቅ እምነት አላገኘሁም። ይሄ መቶ አለቃ ወደ ኢየሱስ ክርስቶስ መጥቶ ቃል ብቻ ተናገር፣ ወደ ቤቴ መግባት አያስፈልግም፣ ይሄን በእስራኤል እንኳን አላገኘሁም ማለት። ለምን? የእስራኤል ሕዝቦች ቃል አላቸው፣ በየምኩራብ ቃል ይሰማሉ። ግን የዚህ መቶ አለቃን ያህል እንኳን እምነት እሱ ምኩራብም አይሄድም እኮ። አንተ ትልቅ ነህ፣ አንተ ቃል ብቻ ተናገር ይሆናል አለው። ግሬት ፌዝ አለው ጌታ ኢየሱስ። ሌላው ኖ ፌዝ ደግሞ አለ፣ እምነት የለሽ። ማርቆስ 4:40 ላይ እንዲህም የምትፈሩ ስለምንድን ነው? እንዴትስ እምነት የላችሁም? አያችሁ ዲግሪው እምነት አንዳንዴ ሊኖረን ይችላል፣ አንዳንዴ ላይኖረን ይችላል። አንዳንዴ ልንሞላ እንችላለን፣ አንዳንዴ ሊጎለን ይችላል። እምነት ዲግሪ አለው ልላችሁ ነው። እዚህ ጋር ኖ ፌዝ ነው። ምን አላቸው? እንዲህ የምትፈሩ ስለምንድን ነው? እንዴትስ እምነት የላችሁም አላቸው ጌታ ኢየሱስ። ዘዳግም 32:20 ላይ እርሱም አለ ፊቴን እሰውርባቸዋለሁ፣ ፍጻሜው ምን እንደሆነ አያለው፣ ጠማማ ትውልድ ያልታመኑ ልጆች ናቸው ይላል። ያልታመኑ ልጆች የሚለውን በእንግሊዘኛው ግን children in whom is no faith ነው፣ እምነት የሌላቸው ልጆች ነው የሚለው። ሌላው ዊክ ፌዝ አለ፣ ደካማ እምነት። ደካማ 8ኛው ዊክ ፌዝ ደካማ እምነት የተባለው ሮሜ 11:14 ላይ በእምነት የደከመውን ተቀበሉት፣ በሐሳቡም ላይ አትፍረዱ። እምነት አንዳንዴ ሊደክም ይችላል። ስለዚህ በደከምን ጊዜ የደከሙት ላይ አትፍረዱ።
እንዳውም ቻርጅ እንዲሆኑ ጸልዩላቸው ነው የሚለው። ስለዚህ ደካማ እምነት አለ። ቬን ፌዝ የተባለ አለ፣ ከንቱ እምነት የተባለ አንደኛ ቆሮንቶስ 15:14 ላይ ክርስቶስ ካልተነሳ እንኪያስ ስብከታችን ከንቱ ነዋ፣ እምነታችን ደግሞ ከንቱ ነዋ። ትንሣኤ ሙታንም ማናምን ከሆነ ክርስቶስ ካልተነሳ የኛ እምነት ከንቱ ነዋ። ስለዚህ ባይዘው ከንቱ እምነት የሚያምኑ እንዳሉ ታውቃላችሁ። በከንቱ የሚያምኑ አሉ። እኛ የክርስቶስ ሞትና ትንሣኤ ምናምን አለ። ክርስቶስ ኢየሱስ አምላክ አይደለም ካለ እኮ ከንቱ ነው እምነቱ። ኢየሱስ በስጋ አልመጣም ካለ ከንቱ ነው እምነቱ። ኢየሱስ ከሞት አልተነሳም ካለ አንድ ሰው እምነቱ ከንቱ ነው። ብዙ ከንቱ እምነቶች አሉ፣ ከንቱ እምነቶች። ጌታ ግን ከከንቱ እምነት አድኖናል። ጌታ ይመስገን። ሌላው ስቴድ ፋስት ፌዝ የሚባል ነው፣ የጸና እምነት የተባለው ቆላስያስ 2:5 ላይ ስቴድ ፋስት ፌዝ የተባለ የጸና እምነት። በስጋ ምንም እንኳን ብርቅ ይላል፣ በመንፈስ ከእናንተ ጋር ነኝና ስርዓታችሁ በክርስቶስ ኢየሱስ ያለው የእምነታችሁን ጽናት እያየው ደስ ይለኛል ይላል። ስቴድ ፋስት ፌዝ ማለት የእምነታችሁን ለቆላስያስ ቅዱሳን ነው ጳውሎስ ሲጽፍላቸውና የጸና እምነት። ሌላው ስትሮንግ ፌዝ ነው፣ ጠንካራ እምነት የተባለው ዲግሪ አለው እምነት። ሮሜ 4:19-20 የ100 ዓመት ሽማግሌ ስለሆነ እንደ ሙት የሆነው የራሱን ስጋ የሳራ ማህፀን ሙት የሆነውን በእምነት ሳይደክም ተመለከተ። አብርሃም ለእግዚአብሔር ክብር እየሰጠ የሰጠውን ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ አልተጠራጠረም ይላል። ስትሮንግ ፌዝ ነው አብርሃም ያለው። ዛት ኢዝ ስትሮንግ ፌዝ። ሌላው ሪች ፌዝ የተባለ አለ፣ የእምነት ባለጸጋ። ያዕቆብ ምን ይለናል? ያዕቆብ 2:5 ላይ የተወደዳችሁ ወንድሞቼ ሆይ ስሙ፣ እግዚአብሔር በእምነት ባለጠጎች እንዲሆኑ ለሚወዱትም ተስፋ ስለ እርሱ የሰጣቸው መንግስትን እንዲወርሱ የዚህ ዓለም ድሆች አልመረጠምን? በእምነት ባለጸጋዎች እግዚአብሔር በእምነት ሪች ሊያደርገን ነው የመጣው። 13ኛው አንፌንድ ፌዝ ማለት ምንድነው? ፌን ማለት ፌክ ማለት ነው፣ ወይም ደግሞ ፕሪቴንድ ማለት ነው። አንፌንድ ማለት ግን ግብዝነት የሌለው ማለት ነው። ለጢሞቴዎስ ምን ይለዋል? ግብዝነት የሌለው እምነትህን ይለዋል። አንፌንድ ፌዝ የሚባለው ነው። አንደኛ ጢሞቴዎስ ምዕራፍ 1:5 ላይ የትእዛዝ ፍጻሜ ግን ከንጹህ ልብና ከበጎ ሕሊና ግብዝነት ከሌለው እምነት የሚወጣ ፍቅር ነው ይላል። ግብዝነት የሌለው እምነት። ሁለተኛ ጢሞቴዎስ 1:5 ላይ ሴም ይላል፣ በአንተ ያለው ግብዝነት የሌለው እምነትን አስባለሁ። ይህም እምነት አስቀድሞ በአያትህ በሎይድ በእናትህም በኤዊንቄ ነበረባቸው፣ በአንተም ደግሞ እንዳለ ተረድቻለሁ። ጢሞቴዎስ ግብዝ እምነት የለውም። የመጨረሻው ይሄ ሜዥር ወይም ደግሞ ፕሮፖርሽን ኦፍ ፌዝ የሚባል ነው። የእምነት መለኪያ ወይም ደግሞ ተመጣጣኝ ይለዋል እና ሮሜ ምዕራፍ 12 ላይ ነው 3 እና 6 እንደዚህ ይላል፣ እግዚአብሔር ለእያንዳንዱ የእምነት መጠን እንዳካፈለው ይላል። ለእያንዳንዱ የእምነት መጠን እንዳካፈለው እንደ ባለ አእምሮ እንዲያስብ እንጂ ማንም ከሚያስበው አልፎ በትዕቢት እንዳያስብ በመካከላችሁ ላለው ለእያንዳንዱ በተሰጠኝ ጸጋ እናገራለሁ ካለ በኋላ 6 ላይ እንዲህ ይላል፣ እንደ ተሰጠንም ጸጋ ልዩ ልዩ ስጦታ አለን፣ ትንቢትም ቢሆን እንደ እምነታችን መጠን ትንቢት እንናገር ይላል። ዛሬ ስንቱ ሰው ብሬክ ጥሷል። ከእምነቱ እኮ ያለፈ ነው እኮ ትንቢት እየተናገረ እኮ የሚቃዠው እንጂ እኮ እግዚአብሔር በእምነት መጠን ነው ትንቢት ተናገር የሚለው። ማንኛውም ነገር እንደሰጠን እምነት መጠን ነው። ካለ እምነት የምናደርገው ነገር በስጋ ነው የሚሆነው። እግዚአብሔር ይሄንን ብሏል ለማለት ራሱ እንደተሰጠን እምነት መጠን ነው። የመጨረሻ ጥቅሴ ሮሜ 1:17 ላይ ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና። ስለዚህ ይሄ ሜዥር ወይም ፕሮፖርሽን ፌዝ ማለት ተመጣጣኝ ባላንስ የጠበቀ እምነት። አንዳንዴ ከእምነት አፈንግጠን ከአቅማችን በላይ በሆነ ነገር እንዳንራመድ ባላንስ ልንጠብቅ። ምክንያቱም እግዚአብሔር ለእያንዳንዱ የእምነት መጠን እንዳካፈለው እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ በመካከላችሁ ላለው ለእያንዳንዱ በተሰጠኝ ጸጋ
እናገራለሁ ይላል። ጌታ ይባርካችሁ። ጨርሻለሁ።